የት ነው ቆይ ልትወስደኝ የነበረው ሲጀምር እንዳትንቀሳቀስ ባለህበት ምንድነው ተመርከክ እያልኩ ነው ተመርከክ የታባኑ ልትወስደኝ የነበረው ወደ ውስጥ ነው የነበረው የታባኑ ልትወስደኝ የነበረው ውስጥ ናቸው እነሱ ያሉት እኮ በቃ አንዴ ሞት እኔ ነኝ እንጂ አልጋ ላይ እባክሽን ተረጋጊ ወይኔ የድሮዋን ቤት እንዴትም አድርጌ መመለሳል አይዞሽ የማይመለስ ነገር የለም ከዚህ በኋላ እኔ ነገር አበቃ እኔ አሁን ትንሽ አንድ ሁለት እርምጃ ወደ ውስጥ ብትገባ ትያዝ ነበር አንተም ግን እዛ ቦታ ላይ ያው እኔን በመያዝ አንተ ተርፈሃል እንጂ ትከበብ ነበር ዙሪያውን እኮ ሰዎች ነበሩ እኮ አንተ ላይ ስለዚህ አንተንም ሲይዝህ ያዩኝ ሰዎች አሉ ማለት ነው እዛ ጋር ዝም ብለው ቁጭ ብለው እንትን የሚሉ ሰዎች ምናምን ልብስ የሚያጥቡ ምናምን የሚመስሉ ሰዎች የፍቃዱ ሰዎች ናቸው ያው እንደተለመደው ነው ሁሉ ጊዜ ሎኬሽን ይሰጣል ከዛም በኋላ ትሄድና ተደርሳለህ መልእክት የምትቀበል ከሆነ ይዘሽ ነው ትባላለህ ከዛ ተመልሰህ ይዘህ ትሄዳለህ የዛን ቀን ለየት የሚያደርገው ነገር ልጁ ብሎኝ ነበር ግን ቆሜም ላወራው ፍቃደኛ አይደለም አልነበርኩም እንደነገርኩ ከዛም ሄድኩኝ ያው ሰላማዊ ቦታ ነበር በጣም በቃ በቀላሉ መያዝ የምትችልበት እንደ ደንበኛ ለከሰመር በቃ ያንን እቃ ፈላጊ ሆነህ ገዢ መስለህ ብትቀርበው ወሩ የተሻለ እሱን ለመያዝ በጣም ቀላል ነው ከታትለው መግባት ጀመሩ የተወሰኑ ወንዶች ከዛም ከባድ ያው ተከታትለው መግባት ጀመሩ ከዛም በኋላ ሊያስሩኝ ሲሉ እጮሃለው ስላቸው መጮህ ትችያለሽ አንቺን ካልደከመሽ ለኛ ችግር የለውም አሉ አይዞሽ ታበረታታለች አይዟችሁ በቃ ከጎናችሁ ነኝ በምንም ነገር ላይ እረዳችኋለሁ እና እህቴን በጣም ነው ትሪት የምታደርጋት እንዳይሰማት ይሆን በሆነችው ነገር ምናምን እንዳይሰማት እንዳይከፋት ምናምን በጣም ነው የምትጠነቀቅላት ከኔ በላይ ማለት ነው ያደረጉኝን ነገር መርሳትም ሆነ እሱን ነገር ከሱ ነገር መዳን የምችል አይመስለኝም ሰው እኮ ሰው አንድ ቀን ይደፈራል ሊያጋጥም ይችላል እኔ ግን እነዛ ሁሉ ሰዎች ተጫወቱብኝ እምቢ ያልኳቸው በሙሉ እየተጠራሩ እየተሰበሰቡ ስቃይን አበሉኝ መከራዬን አረዘሙብኝ አሰሩኝ ከእግሬን አንዱን እዚህ ከፍተው አሰሩኝ ከዛም ያው እየተጠራሩ መጡ ያው እህት እንደሌላቸው እናት እንደሌላቸው ሴት እንዳልወለዳቸው ተጫወቱብኝ አውቃቸዋለሁ እነሱማ እዛው ሆነ ሲጠይቁኝ የነበሩ እኔም አልፈልግም ለፍቅረኛዬ ታማኝ ነኝ ስላችሁ የነበሩት እኮ ናቸው ያው ስለ እዛ አንድ ቦታ እንደመስራታችን መጠን ማቃቸዋለሁ ለማጥቃትም ጊዜ ስጠብቅ ነበርን ማለት በቃ እነሱን መበቀል የምችልበት መንገድ በምን አይነት መንገድ እነሱን ማግኘት እችላለሁ ብዬ ሳስብ የነበርኳቸው አዎ አውቃቸዋለሁ እኔ እሱ ፍቃዱ አንተ ነህ አይደለሁም እኔ ይኸውልህ አቷሽን ሰውዬ አይ የፍቃዱ ሰራተኛ ነኝ ፍቃዱ አይደለሁም በጣም ነበር የሚያስፈራራኝ በጣም ነበር የሚናገረኝ በጣም ነበር ሰፈራኝ ነበረው ለማምለጥም የተለያዩ ሙከራዎችን አድርጌያለሁ ነገር ግን ከሱ ማምለጥ ማለት በጣም ከባድ ነገር ነው ተይዣለሁ አይደል አሁን እነሱ ደግሞ ምን እንደሚያደርጉ አላውቅም ቤተሰቤ ላይ ራሱ አሁን በአሁን ሰዓት ማለት ነው ስለዚህ አንተ የማትተባበረኝ ከሆነ እኔ ምን ብዬ ተባበርሃለሁ ያው ድርጅት ነው ያው እንደ ስራ ድርሻ እስከያዝከው ድረስ ያው እንደዛ እሺ እኔ ያው የሰው ልጅ እንግዲህ ይሙት ተብሎ አይመኝም ለሰው ሰው ይኑር ይባላል ግን እንደዚህ አይነት ለሀገር መርዝ የሆኑ ሰዎች በመሞታቸው ጥቅም ነው ብዬ ነው የማስበው እኔ ስትነግረኝ በቃ እኔም ገባለሁ አልኩና ይሄ ሁሉ ችግር ውስጥ ተዘፈቅኩኝ እልሃለሁ ገብቼ በጣም ስራውን ከቆየሁ በኋላ ነው ከዛ በኋላ ነው ይሄን ነገር ያወቅኩት እና ወዳው አዲስ ቢሆን ያው ለማቆም በጣም ቀላል ነው ብዬ አስባለሁ ግን በጣም ስለቆየሁኝ እንደዚህ አይነት ነገሮች ትሰማለች ምናምን ተብሎ ስለምታሰብ እንደዛም የተደረጉባቸው ልጆች ስላሉ ማለት ነው እና ለዛ ነው ማንም ወደዚህ እንዲመጣ እቺንም እንዲያልፍ አልፈልግም አንተም አሁን በብዙ መከራ ነው ያሳመነችኝ ያው
ያሳቅቃል ወንድሜ እንደኔ ሆነ ስታየውና ለእኔ ከባድ ነው። አደገኛ ናቸው። ቀልድ የለም እሳቸው ጋር። ምክንያቱም አንድ ሰው እሳቸው በሚፈልጉት መንገድ ካልሄደላቸው በቃ ህይወቱ እዛ ላይ 0-0 ነው የሚሆነው ሰውየው ማለት ነው። እሱ ስልክ በጣም ብዙ ተላላኪዎች አሉት። በጣም ብዙ ተላላኪዎች አሉት እና እኛንም በዛ በተላላኪዎች አማካኝነት ነው ምንሰራው እንጂ ከሰውዬ ጋር ቀጥታ እንደዚህ ተገናኝተን አናውቅም ብዬ አስባለሁ። ምክንያቱም በጣም ትከታተለው ነበረ። እኔ እንኳን ራሱ ካወኳት ቆይቻለሁ። ይችልች ያው ቅድስት እዛው አትሰራም፣ ግን በጣም ሰውየውን በጣም ትጠላዋለች። በጣም ቂም አለባት እና ልትበቀለውም ትፈልጋለች። እና ያው በእርግጠኝነት ምን እንደሚያገናኛቸው አላውቅም። እኔ እሱን እንትን ለማለት አይደለም፣ እሱ የላከኝ ሰው አይደለሁም 100% እርግጠኛ ሆኜ ነው የምነግርሽ። በጣም በተደጋጋሚ ያለችኝ ከእሱ ጋር ተባብሬ እኔ አንቺን ለማጥፋት አይደለም ሀሳቤ። እኔ የምፈልገው ከአንቺ ጋር ተባብሬ ይህን ሰውዬ እንትን ማለት ነው የምፈልገው፣ ማጋለጥ ነው የምፈልገው ብላ በጣም በተደጋጋሚ ስነግረኝ በቃ እያመንኳት መጣሁ። እሱ ያስጨንቋት ነበር የሆነ ሰዓት ላይ በጣም በዚህ ጉዳይ ላይ እየተጨነቀች እንደሆነ ነገረችኝ። ስራውንም ደግሞ እንዳንተው መተውም አይቻልም፣ እጅግ በጣም ከባድ ነው እና የሆነ ሰዓት ላይ ጭራሽ ጠፋች ማለት ነው። ጠፋችብኝ ከቤት። ከዛ ስራ ቦታም የለችም። ስለ እሷ ፍንጭ ማግኘትም አልቻልኩም። ይኸውልህ እዛ ቦታ ላይ እኮ መጀመሪያ ረካሽ እንደሆነ ማናችንም አናውቅም። እንደዚህ አይነት ጉድ እንዳለ፣ እንደዚህ አይነት ኃጢአት፣ እንደዚህ አይነት ብልግና እንዳለ ማናችንም አናውቅም። ስንገባ ለመግባትም በጣም ቀላል ነው። በቃ እዛ የሚሰራ እኔ እንዳልኩ በሮዚ ነው። እዛ የሚገባ ታማኝ ሰው ይታወቅ እንጂ ትገባለህ። ለመግባት ቀላል ነው። በቃላት ከምገልጽልህ በላይ በጣም ተጎድታ በቃ ራሷን አትጠብቅም። ራሷን በቃ ስልህ በፌስቱላ በሽታ ተጠቅታ ነው የመጣችው። ብዙ ጊዜ ተደፍራ ምናምን ነው የመጣችው። አይዞሽ እናቴ ተረጋጊ፣ አይዞሽ። እና በጣም ተጎድታ ነው የመጣችው ስመጣ። ካለበለዛ ግን ሽንፈት አይወድም ሰውየው እና ካለበለዛ ያው እንደኔ ይከተልሃል። አለምዬም ደግሞ ከዚህ በፊት እንደዚህ ተጠይቃ ምናምን ቢያለችን ልጅ እንደኔ ያጋጠማት ልጅ ታውቅ ነበረ። እናም ይህን ስራ በመስራት ላይ እያለ አንድ ሰው ተዋወቀች እና ዲያስፖራ ነበረ እና እሱም ደግሞ ይዟት ጠፋ። ወንድሜ እባክህ እህቴን ትጠራልኝ፣ ትንሽ እየቀዘቀዘኝ ነው፣ አንተንም እንዳላበላሽ። ውድ ተመልካቾቻችን ያው እንግዲህ አንዳንድ ነገሮች ስለተፈጠሩ ያው ትንሽ ለሷ ምቾት አልሰጣትም ነበረ። ያው በእርግጥ እኔ እረዳሻለሁ፣ ተጠይፌ ምንም አይደለምና ያው አጠገቧም እንድቀመጥ ኮምፎርት አልሰጣትም እና እኔም እዚህ ጋር ተቀምጫለሁ ማለት ነው። ስለዚህ እስቲ እንግዲህ ብዙ የጀመርናቸው ነገሮች ነበሩና ያው ህመምሽን መቀስቀስ እንዳይሆንብኝ እፈራለሁ፣ ግን ያው ነገሮችን ማወቅ ስላለብኝ ነው። እህትሽ እንግዲህ በደንብ አስረድተሻለች። ካሜራ ላይም መረጃችንን መያዝ ስላለብን ነው። ስለማንነትሽ ደግሞ ምንም አይነት ስጋት አይግባሽ። ድምፅሽም ሆነ መልክሽም በደንብ ሊቀየር እንደሚችል እንግዲህ በዝርዝር አስረድቼሻለሁ ብዬ ተስፋ አደርጋለሁ። እና እነዚህ ነገሮች ከተረዳሽኝ እስቲ ስለ ሁኔታው ያኔ ይሄ ነገር ሲፈጠር እንዴት ነው የነበረው፣ ምንስ ሆኖ ነበር የሚለውን ነገር ዝርዝር አድርገሽ እንድትነግሪኝ እፈልጋለሁ። እና የተፈጠሩት እንዴት ነው የሆነው ብለሽ ብትነግሪኝ ደስ ይለኛል። ያው እኔ ጋሼ ጋር የገባሁት ከተወሰኑ ዓመታት በፊት ነበረ። ከተመረኩ በኋላ ለ6 ዓመት ላልሞላ ጊዜ ነበረ ሌላ ቦታ የሰራሁት እና ያው መልኬም እንደዚህ ቁመናዬም እንደዚህ የተጎሳቆለ እና የተጨማደደ አልነበረም እና ተላላኪዎቹ የሚያስቸግሩኝ ነበር። በጣም ቆንጆ ነበርኩኝ። በቃ ሁሉም አይነት ወንድ የሚመኘት አይነት ሴት ነበርኩኝ። ነገር ግን እኔ ጓደኛ ስለነበረኝ ከማንም ጋር እንደዚህ አይነት ነገር ፈቃደኛ አይደለሁም። ገንዘብ ፈልጌ ብገባም ሰርቼ ለማግኘት እንጂ እንደዚህ ሆኜ ለማግኘት ከጋሺ ጋርም ተኝቼ ገንዘብ ለማግኘት ፈቃደኛ አልነበርኩም። በቃ ለጓደኛዬም ታማኝ ነበርኩኝ። ነገር ግን እዛ ጋር ስገባ በጣም የከበደኝ ነገር የእሱን ተላላኪዎችና እሱን በቃ እምቢ ማለት ነበረ። ተላላኪዎቹም በጣም ነበር የሚያስቸግሩኝ እና እሱም ደግሞ በቃ ለእኔ ማትቀመጪ ከሆነ
አጠፋሻለሁ በቃ በሽተኛ ሆነሽ ትቀመጫለሽ ነበር ሲለኝ የነበረው። ማን ነው ይሄን ሲልሽ የነበረው? ጋሼ ሰውየው ማለት ነው። በአካል አግኝተሽው ታውቂያለሽ ማለት ነው? በእንትና በተላላኪዎች በኩል ነው መልእክት የሚልክልኝ እንጂ ጋሼን በአካል አግኝተሽው አዎ ታውቂያለሽ? አዎ ድምፁን ሰምቼ አውቃለሁ። ቮይስ ሪከርድ ይላካል። ሪከርዱን ፎርዋርድም ሆነ ስክሪንሾት ማድረግ ደግሞ አይቻልም። እንደሰማሁት እንትን ከተባለ በኋላ ወዲያው ይጠፋል። በጣም ነበር የሚያስፈራራኝ፣ በጣም ነበር የሚናገረኝ፣ በጣም ነበር ስፈራ የነበረው። ለማምለጥም የተለያዩ ሙከራዎችን አድርጌያለሁ። ነገር ግን ከሱ ማምለጥ ማለት በጣም ከባድ ነገር ነው። ከሱ ማምለጥ የማይታሰብ ነገር ነው። እና እንዴት ነው እስቲ ይህ ነገር ሲከሰትብሽ እንደው አይዞሽ፣ ያው ህመምሽን እየቀሰቀስኩ እንደሆነ ይገባኛል። ግን አሁንም ቢሆን ጋሼ ቢሞትም ይሄ ነገር አበቃ ማለት አይደለም። በዙሪያው ያሉ ታውቂያቸዋለሽ። እሱ እኮ በቃ አንዴ ሞት እኔ ነኝ እንጂ ይኸው አልጋ ላይ። እባክሽን ተረጋጊ። ወይኔ የድሮዋን ቤት እንዴትም አድርጌ መመለስ አልችልም። አይዞሽ፣ የማይመለስ ነገር የለም። ከዚህ በኋላ የኔ ነገር አበቃ። አይዞሽ እባክሽን። ከባድ ሁኔታ ውስጥ አይዞሽ። አሁን ይኸውልሽ እንደዚህ እንድትሆኝ አይደለም እኔ አሁን አንቺን እያወራሁሽ ያለሁት እና ነገ የተሻለ ነገር አለ። በዚህ ማለት ለሌሎች እህቶች ራሱ መቆምሽ ደስ ሊልሽ ይገባል። አንቺም ደግሞ ይሄ ነገር ይድናል እኮ አይደል እንዴ? ነገ የተሻለ ነገር ላይ ትሆኛለሽ። ነገ ህይወትሽ ያሳለፍኩትን ነገር እኮ ያሳለፍኩትን ስላልተረዳኸኝ ነው። በዛ ሁሉ ሰው ተደፍሬ ሳምንት ሙሉ ስደማ ሳምንት ሙሉ ሲያስቃዩኝ ከርሞ እንዴት ነው ከዚህ በኋላ ሰው መሆኑ? ከዚህ በኋላ እንዴት? እኔ እንጃ። ይህ ሁሉ ነገር እንትን ይላል። አይዞሽ፣ የስነልቦና ባለሙያ እኛ እንመድብልሻለን። ለአንቺ እርዳታ የሚያደርጉ ብዙ ሰዎችን እንዲረዱሽ እናደርጋለን እና ምንም አትሳቀቂ፣ ምንም ሀሳብ አይግባሽ። ይህ ነገር ይድናል። ከዚህ ከአእምሮ ስቃይሽም ራሱ መላቀቅ ትቻለሽ። በጣም ቀላል ነገር ነው። አክብደሽ አትዩ። ሰው ከዚህም በላይ ብዙ ነገር ያሳለፍኩት እኮ ያደረጉኝን ነገር መርሳትም ሆነ እሱን ነገር ከሱ ነገር መዳን የምችል አይመስለኝም። ሰው እኮ ሰው አንድ ቀን ይደፈራል፣ ሊያጋጥም ሊችል ይችላል። እኔ ግን እነዛ ሁሉ ሰዎች ተጫወቱብኝ። እምቢ ያልኳቸው በሙሉ እየተጠራሩ እየተሰበሰቡ ስቃይን አበሉኝ፣ መከራዬን አረዘሙብኝ። ከባድ ነበር፣ በጣም ከባድ ነበር። ከምነግርህ በላይ ከባድ ነበር። እንዴት ከዚህ በኋላ ቆሜ መሄድ እንደምችል አላቅም። የድሮዋን ቤቲን ከዚህ በኋላ ማግኘት የምችል አይመስለኝም። ይኸው በስተመጨረሻ አልጋ ላይ ቀረሁኝ። አይዞሽ እባክሽን አታልቅሺ። እስቲ ተረጋጊና እስቲ ሀሳብሽን ሰብሰብ አድርገሽ የተፈጠረውን ነገር ንገሪኝ። ውሃ ላምጣልሽ? ምን ላደርግሽ? ምንም አልፈልግም። አይዞሽ እስቲ አይዞሽ፣ ባሽን ጥራርጊ፣ ተረጋጊና እስቲ አሁን መፍትሄ ነው ማግኘት ያለብን አይደል እንዴ? የተፈጠረውን ነገር እሱ ብቻ አይደሉም እኮ አሁን ጋሼ ስለሞተ ብቻ አበቃ ማለት አይደለም። እነዛን ሰዎች ደግሞ ማግኘት መቻል አለብን። እንደዚህ ያደረጉሽን ሰዎች ነገም እንደዚህ ሊያደርጉ ይችላሉ። ሌላ ሰው ለሌሎች እህቶች መቆም መቻል አለብሽ እና የተፈጠረውን ነገር እስቲ ንገሪኝ። እንዴት እንደነበረ፣ በምን አይነት ሁኔታ እዛ ቦታ ላይ እንደሄድሽ፣ እነሱ ጋር እንዴት ይዘውሽ እንደሄዱ የተፈጠረውን ነገር እስቲ ንገሪኝ። ከመጀመሪያ ጀምሮ አስታውሽ። የዛኔማ እንደተለመደው ስራዬን ልሰራ ነበር የወጣሁት። ምን አይነት ስራ? እቃ ለማድረስ። እሺ። ግን የሰጠኝ ልጅ በቃ መልእክት ነው ቦታውን ምናምን ሎኬሽኑን ነግሮኝ ነው የሄድኩት። ግን እኔ አልገባኝም። አንደኛው ደግሞ ከዛ ውስጥ ትንሽም ቢሆን አይምሮ ያለው አለ እንደምንም ብለሽ ለመቅረት ሞክሪ ብሎኝ ነበረ። መጀመሪያ እንደዛ ተብለሽ ነበር? አንዱ እንደዛ በእኛ መሀል ይቅር እንደምንም ብለሽ ለመቅረት ሞክሪ ብሎኝ ነበር። ግን እኔ እሱን ለማውራት ፈቃደኛ አይደለሁም ልጁንም። ምክንያቱም እዛ ተላላኪዎቹ በጣም ነው የሚያስቸግሩኝ እና ግን እኔ የተለመደውን ስራዬን ለማድረስ ነበር የሄድኩት። እንደው ቅሪ ያለሽ ጊዜ ምንም ነገር ምንም እኔ በቃ ከሱ ጋር እንዳሳልፍ ነው የመሰለኝ። እንደዛ ፈልገው መሰለሽ? ያው በስተመጨረሻም እሱን ሲልኩት ነው ያስመለጠኝ።
ይሄ አትሂጂ እኔ እኮ ነግሬሽ ነበር ነው የሚለኝ። ነገር ግን ምንድነው ሁሌም በቃ እኔ ይሄንን አሁን የእነሱን ከኔ ጋር ሁኚ ከኔ ጋር ሁኚ የሚለውን ነገር ለምጆ ስለነበረ ብዙም በቃ አለ አይደለ ትኩረት አልሰጣቸውም። የዛኔም እንደተለመደው ለሱ ትኩረት አልሰጠሁትም። ያው እንደተለመደው ነው ሁልጊዜም ሎኬሽን ይሰጥሃል። ከዛም በኋላ ትሄድና ታደርሳለህ። መልእክት የምትቀበል ከሆነ ይዘሽ ነይ ትባላለህ። ከዛ ተመልሰህ ይዘህ ትሄዳለህ። የዛን ቀን ለየት የሚያደርገው ነገር ልጁ ብሎኝ ነበር፣ ግን ቆሜም ላዋራው ፈቃደኛ አይደለሁም አልነበርኩም እንደነገርኩ። ከዛም ሄድኩኝ። ያው ሰላማዊ ቦታ ነበረ እና ለየት የሚያደርገው ትንሽ ፎቁ በጣም ረጅም ነው እና እንደዛ አይነት አጋጥሞኝ አያውቅም። እና በጣም ረጅም ነበረ። ያን ያህል ሰው ምናምን ነገር አላየሁም ስገባ ማለት ነው። ከዛ እዛው ጋር ደረስኩኝ፣ ተከፈተልኝ። ከተከፈተልኝ በኋላ ስሰጠው ነይ ግቢ ይዘሽ የምትሄጂው ነገር አለ አለኝ። እንደዛ ሲለኝ ያው ከዛም ስለተባልኩኝ እሺ ነው። አልጎተተኝም፣ ምንም አላለኝም። መልእክት ይዘሽ ትመጫለሽ፣ ይዘሽ የምትመጪው ከእነሱም ተቀብለሽ ይዘሽ ትመጫለሽ እና ምንም ያጠራጥር ነገር የለውም። አልጎተተኝም። በሰላም መንገድ ነው እቃውን ሰጥቼ ወደ ውስጥ የገባሁት። ያው ከገባው በኋላ ነው ብዙ ችግሮች የተፈጠሩት። አይዞሽ አይዞሽ። እስቲ እንደው ምን ተፈጠረ? በሰላም እንግዲህ ወደ ውስጥ ከገባሽ ምንድን ነው የተፈጠረው? ተከታትለው መግባት ጀመሩ የተወሰኑ ወንዶች። ከዛም ከባድ ነው። ያው ተከታትለው መግባት ጀመሩ። ከዛም በኋላ ሊያስሩኝ ሲሉ እጮሃለሁ ስላቸው መጮህ ትችያለሽ፣ አንቺን ካልደከመሽ ለእኛ ችግር የለውም አሉ። ያው በመስኮትም ለመዝለል ሞክሬ ነበር፣ ግን እኔ እንደዚህ አይነትን ፎቅ አጋጥሞኝ አያውቅም። በጣም ረጅም ነው። ያው ብንትን ብልም እንደማልተርፍ አወቅኩት። ከዛም አሰሩኝ። ቆይ ጮሃለሁ ብለሽ አልጮሽም ነው በሰዓቱ? ያው የተወሰነማ ጮክ ያለው ጮሂ ሲሉኝ፣ ግን እኔ ስጮህ እነሱ የራሳቸውን ስራ ነበረ እየሰሩ የነበሩት። አሰሩኝ። ከእግሬን አንዱን እዚህ ከፍተው አሰሩኝ። ከዛም ያው እየተጠራሩ መጡ። ያው እህት እንደሌላቸው፣ እናት እንደሌላቸው፣ ሴት እንዳልወለዳቸው ተጫወቱብኝ። በጣም ከባድ ነበር። በየትኛውም ቦታ የቀራቸው ነገር የለም። ከዛ በኋላ ምሽት ላይ ከተወሰኑ ከ4-5 ቀን ያው እኔ ማስተዋል አልችልም ቀናቶቹን። ያው እንደዛ ካረጉኝ ከተወሰኑ ቀናቶች በኋላ አውጥተው ጨለማ ላይ ታች ጣሉ። የዛኔ ሮዚ መታ ወሰደች። እህትሽ ሮዚ መታ ማለት እንዴት አወቀች? ተደውሎላት ወይስ? አዎ ተደውሎላት ነው። ተደውሎላት እሷ መታ ወሰደች፣ ወደ ቤት ያመጣች። ያው ከመጣው በኋላ ምንም አይነት ነገር መቆጣጠር አልችልም። ሰከራም ሆነሽ እንዴ መቆጣጠር አልችልም። አይዞሽ እንግዲህ ያው የደረሰብሽን ነገር እኛም በደንብ እናውቃለን። አይዞሽ ተረጋጊና እስቲ ብዙ የምጠይቅሽ ነገር ይኖራል። ብዙ ስላንቺ ማውራት የምፈልጋቸው ነገሮች ይኖራሉና ለዚህ ነገር አይዞሽ ሕክምና እናደርግልሻለን፣ እርዳታ እናደርግልሻለን። ምንም ሀሳብ አይግባሽ። እንደው ግን እዚህ ነገር ላይ መቼም የሆነ አንዱን እንኳን በደንብ ታውቂዋለሽ ብዬ ተስፋ አደርጋለሁ አይደል እንዴ? ከነዚህ ሰዎች ውስጥ አውቃቸዋለሁ። እነሱማ እዛው ሆነ ሲጠይቁኝ የነበሩ እኔም አልፈልግም ለፍቅረኛዬ ታማኝ ነኝ ስላችሁ የነበሩት እኮ ናቸው። በተለይ ያንኛው የላከኝ መጀመሪያም እሱ ነበረ የመጣ የነበረው። እሱም መጥቷል። ሌሎቹም በቃ ተነጋግረው ነው በአግባቡ ስንጠይቃት እምቢ ብላለች። ጋሼን እንኳን እምቢ ብላለች፣ እንኳን እኛን ብለው ነው እሱ ነው ይሄንን ፍርድ የፈረደብሽ
ስለዚህ እጣሽን ተቀበይ፣ የራስሽ ችግር ነው። እሺ ብትይ ይሄ ሁሉ አይሆንም ነበር ያሉኝ እና እዛው የእሱ ተላላኪዎች ናቸው። ሁሌም እነሱ ነበሩ የሚልኩኝ፣ እነሱ ይሰጡኛል የምናደርሰውን ነገር። ከዛ የምንቀበለው ገንዘብ ይመስለኛል። እሱንም አምጥተን ለእነሱ ነው የምንሰጣቸው። እንደነገርኩህ እኔ እሱን አይቼው አላውቅም። ማንጋሽን በአካል አይቼው አላውቅም። እሱ ነው ያው እሱ ሁሉንም ያውቃል። ከላይ ሆኖ እያንዳንዱን ነገር ይከታተላል የሚሰሩትን ስራዎች እና እንደው የላከኝም ሰውዬ እህቴ ሳታውቀው አቃረም በተወሰነ እና ስለሱም አንዳንድ ነገር ከአለም ጋር ስታወራ የሰማው መስሎኛል። አሁን ላይ እኔ ብዙም እንደዚህ እየሰማሁትንም እረሳለሁ። በቃ ቀኑም ምኑም ሁሉም ነገር ጥፍት ጭልምልም ይልብኛል። እና እንደው እህቴንም የተወሰነ ብታወራት ብትጠይቅ ሳትነግርህ አትቀርም። አሁን እኔ እንደዚህ ነው ብዬ ስለነሱ እንትንም ብልህ እዚህም አሁን ከቅድስት ጋር አውራና አለም ትመስለኛለች፣ ከአለም ጋር አውራና ቅድስት ትመስለኛለች። እህቴም ደግሞ ትልውጥ ትልብኛለች። እንደዚህ ብዙም እንትን አለለም። ያው እነሱም አይጠየፉኝም እየመጡ እኔ ምን አይነት እግዚአብሔር የጣለልን ሰዎች እንደሆኑ አላውቅም። እነሱ ባይኖሩ ኖሮ ለእህቴም ከባድ ነበር፣ ለእህቴም ይከብዳታል። ብቻ ከባድ ነው። ያው እግዚአብሔር እነሱንም ጣለልን። አሁን ቅድስትም አለምም እሱን ስለ እነሱ ሊያውቁ ይችላሉ። ምናልባት እህቴም ብታወራትም ልትነግረህ ትችላለች። እነሱንም ብትጠይቃቸው አሁን ሊነግሩ ይችላሉ። ከዛው የተፈጠረው እንዲህ ነው ማለት አልችልም። አሁን ጥፍት ይልብኛል። እሺ ችግር የለውም። ከትሽ ጋር ያለውን ነገር እናወራለን። ስለ ልጁ ማንነት ምን አይነት ናቸው እነማን ናቸው የሚለውን ነገር ያው እንግዲህ እኛም እዛ አካባቢ ያሉ ወንጀለኞችን በጋሼ ስር የነበሩ ወንጀለኞችን በቁጥጥር ስለማዋል እንግዲህ የራሳችንን ጥረት እያደረግን ነው። አንቺንም እንዲያደረገሽን ሰው እመኚኝ ይዘን ለፍርድ የምናቀርበው ነው የሚሆነው። ምንም ጥርጥር አይግባሽ። ጊዜ ቢወስድም እንይዘዋለን። አንቺን ብትሆኚ ነገ የተሻለ ነገር ላይ ትሆኛለሽ። ከዚህ ህመምሽ ትገኛለሽ። የኔ ነገርማ በቃ እኮ አይዞሽ፣ እንደዛ አትበይ። አይምሮሽ እንደዛ ብለሽ አታሳምኝ። ለፈጣሪ የማይቻለው ነገር የለም። ሁሉ ነገር በሱ ይቻላል እና አንቺም እዚህ ነገር ላይ ብርታት ሊኖርሽ ይገባል። ጠንከር ማለት መቻል አለብሽ። ለዚህም ደግሞ ከጀርባ ያሉት የኔ ባልደረቦች አሁን እኔ ከዚህ ከወጣሁ በኋላ ከአንቺ ጋር አንዳንድ ነገሮችን ቆይታ ያደርጉና የስነ ልቦና ባለሙያም እንዲመደብልሽ ይሆናል ማለት ነው። በተሻለን አቅም እንግዲህ አንቺን ከዚህ ነገር ውስጥ ለማውጣት እንድትድኚ ከዚህ ህመምሽ እንድታገግሚ ጥረት እናደርጋለን ማለት ነው። ለሰጠሽን መረጃ ግን ከልብ ነው የማመሰግነው። አንተም ሳትጠየፍ የሴትነት ጉዳት የሴትነት በደል ተሰምቶክ ስለመጣክ ስላልተጠየፍከኝ ምንም ስላላልከኝ አመሰግናለሁ ወንድሜ፣ አመሰግናለሁ። ያው ስራዬ ነው። እኔ ያው ውድ ተመልካቾቻችን እንግዲህ ያው ከሷ ጋር ያለውንም እውነታ ሰምተናል። ምን እንደተፈጠረ ለማወቅም ጥረት አድርገናል። ስለዚህ ያለውን ነገር እንግዲህ ተረድተናል ማለት ነው። እነዚህ ወንጀለኞች እንደሷ ያሉ ስንት አይነት ሴቶችን ነው ጉዳት ያደረሱት? ስንት አይነት ሰዎችን ነው በደል ያደረሱባቸው? ከዚህ ቀደምም እንግዲህ እንደዚሁ ያገኘናት አንድ ሴት አለች። በእርግጥ ሴተኛ ዳሪ ሆና ስትሰራ የነበረች ነገር ግን በተላከችበት አጋጣሚ ብዙ ሰው ተጫውቶባት እሷም እንደዚሁ ህመም ውስጥ ሆና ያገኘናት ሴት አለች ማለት ነው። በጋሼ ስር የነበሩ ስንት ናቸው ማለት ነው ጉዳት የደረሰባቸው? በጣም ብዙዎች አሉ። ይህ ሰውዬ በእርግጥ የእጁን አላገኘም። እኔ ቢሆን ደስ የሚለኝ እንግዲህ ከዚህ ቀደም በነበረው ቪዲዮ ብያችኋለሁ፣ በህይወት ኖሮ ያለውን ነገር እያንዳንዱን ላሰቃያችሁ ሰዎች እስር ቤት ሆኖ ስቃዩን እያየ ዋጋ እንዲከፍል ነበር ፍላጎቴ። ያው በእርግጥ እናንተ ብዙ ነገር እያላችሁ ነበር፣ ቢታሰር ከእስር ቤት ያመልጥ ነበር፣ ይሄ ለሱ ምናምን ስትሉ ነበር። ግን ያው ሰው ሆነን እንዲህ ነው ማለት አንችልም፣ እኛ መፍረድ አንችልም። ብቻ ፈጣሪ የፈቀደው ሆኗል። ግን ቢሆንም አሁን በዙሪያ ያሉትን በቁጥጥር ስለመዋል እንግዲህ እኛ የተቻለን ጥረት እያደረግን ነው ማለት ነው። እናንተም ከጎናችን ስላላችሁ እንግዲህ ከልብ እናመሰግናለን። እንግዲህ ውድ ተመልካቾቻችን እህታችንን አይዞሽ በርቺ እያላችሁ ኮሜንት ስር እየጻፋችሁ እሷን እንድታበረታቷት እንግዲህ እሷም ሲለቀቅ ቪዲዮን ስለምታየው እንግዲህ ብዙዎች ከአንቺ ጋር መሆናቸውን እንግዲህ ያው ተመልካቾቻችን ያሳዩሻል ማለት ነው። ገመና ሾው ላይ እንግዲህ ገብተሽ ኮሜንትሽን ማንበብ ትቻለሽ ማለት ነው። ለአንቺ ያላቸውን እንግዲህ ውድ እህቶቻችን እንዲሁም ወንድሞቻችን፣ አባት እናቶቻችን ለአንቺ ያላቸውን ድጋፍ እንግዲህ ኮሜንት ስር ያሳውቁሻል ማለት ነው።
ሁሉም ሰው ከጎንሽ ነው፣ አይዞሽ፣ አንቺ እንደዚህ ሊሰማሽ አይገባም። ስለዚህ እሷን እንድታበረታቷት እንግዲህ ኮሜንት ስር እህታችን አይዞሽ፣ እህታችን በርቺልን እንድትሏት እንፈልጋለን ማለት ነው። ለእኛም በዛው ድጋፋችሁ እንድታሳዩን እንፈልጋለን። ከኛ ጋር ስለሆናችሁ እንግዲህ አሁንም ከልብ እናመሰግናለን። ከእህቷ ጋር ደግሞ እስቲ አንዳንድ ቆይቶችን አድርጌ ይህ ሰው ማን ነው? ምክንያቱም እሷ እየነገረችኝ ስለነበረ እህቴ ታውቃቸዋለች አንዳንዶቹን እያለች ስለነበረ ከእህቷ ጋር ደግሞ የተወሰነ ቆይቶችን ልናደርግ ወደናል ማለት ነው። ከዛ በኋላ እንግዲህ ምን ይፈጠራል የሚለውን አለምስ ማን ነች? ከቅድስት በተጨማሪ እዚህ ቦታ ላይ የመጣች የምትጠይቀኝ አለም ነች ብላለች። እንግዲህ አለምስ ማን ነች? ይህንንስ ጉዳት ያደረሰው ሰው ማን ነው የሚለውን ነገር እንግዲህ ምርመራ እናደርጋለን ማለት ነው። እስቲ እንግዲህ አብራችሁን ቆይታችሁ የሚፈጠረውን ነገር እንድትከታተሉ ስል እንግዲህ በአክብሮት እንጋብዛለን። ሀሳብ መስጠታችሁን እንግዲህ አትዘንጉ። ከስር ጻፍ ጻፍ እያደረጋችሁ እህታችንን እንድታበረታቱልን እንፈልጋለን ማለት ነው። ስለዚህ ወደ እህቷ ሄደን እንግዲህ የሚፈጠረውን እናያለን ማለት ነው። አብራችሁን ቆዩ። ውድ ተመልካቾቻችን ያው ተመልሰን መተናል ማለት ነው። ከቤቲ እህት ጋር ወይም ደግሞ ከሮዛ ጋር ነን አሁን የምንገኘው ማለት ነው። ውስጥ ላይ እንግዲህ ከቤቲ ጋር የተለያዩ ቆይቶችን አድርገን የደረሰባትን ነገር እንግዲህ ለእኛ አካፍላናለች ማለት ነው። እንደ መረጃ ይዘነዋል። ብዙ ነገር ተፈጥሯል። ብዙ ነገሮች ሆነዋል። ይህንን በደል ያደረሰባትን ሰው እንግዲህ ለመፈለግ እኛም ጉዟችንን እንጀምር ነው ማለት ነው። እሷን የሚረዱ ሰዎች እንግዲህ ያው እያፈላለግን ነው። እንዲሁም ደግሞ ከኛም ጋር የሚሰሩ ሰዎች አሉና በዚህ ቦታ ላይ ነፃ ሕክምናም ነፃ እርዳታም ልታገኝ የሚያደርጉትን ሰዎች እንግዲህ የኔ ከጀርባ ያሉ ባለሙያዎች እንግዲህ አንዳንድ ሂደቶችን ጀምረዋል ማለት ነው። ስለዚህ እህትሽ በቅርቡ እንግዲህ ድና የራሷን ህይወት ጀምራ እንግዲህ የምናይበት ቀን ሩቅ አይሆንም ብዬ ተስፋ አደርጋለሁ እንግዲህ። ስለዚህ አንቺ እንግዲህ አንዳንድ ነገሮች እንደምታውቂ ያው ስለ አለም ስለምትባልም ሴት ብዙ ነገር ነግራኛለች እና ይህን ነገርም ስላደረሰባት ሰው ስለ ላካትም ሰው የተወሰነ ነገር እየነገረች ነበር እና እስቲ እንደው ምንድን ነው የምታውቂው ነገር የተፈጠረ ነገር አለ ወይ? ቅድም እንግዲህ ለእኔ ዝርዝረሽ አልነገርሽኝም እና የምታውቂው ነገር አለ ይህን ነገር ስላደረሰባት ሰው? አዎ ያው ስለ እዛ አንድ ቦታ እንደ መስራታችን መጠን እማቃቸዋለሁ ለማጥቃትም ጊዜ ስጠብቅ ነበረን ማለት በቃ እነሱን መበቀል የምችልበት መንገድ በምን አይነት መንገድ እነሱን ማግኘት እችላለሁ ብዬ ሳስብ የነበርኳቸው አዎ አውቃቸዋለሁ። እና እንደውም በተለይ አንዱ በጣም የጋሼ ቀኝ እጅ ነው። በጣም ነው ከጋሼ ጋር ግንኙነት ያለው፣ በጣም ነው ከጋሼ ጋር የጠበቀ ግንኙነት ያለው እና እንደውም ጋሼ የሆነ አጋጣሚ እንኳን ገለል ቢል ከስራው ዓለም እንኳን ቢወጣ ቦታውን ተቆጣጥሮ ይይዛል ተብሎ የሚታሰብ ሰው ነው። እንዳሁኑ አይነት አጋጣሚ ማለት አሁን እንደዚህ ጋሼ አሁን በሞት እንትን ሲሉ ምናምን ያ ቦታ ይይዛል ተብሎ የሚታሰብ ሰው ነው። በጣም ኃይለኛ ነው፣ ድሩኛ ነው እና ያው ሴሰኛም ጭምር ነው። በቃ በጣም እንትን ነው፣ ድሩዬ ነገር ነው በጣም ባጭሩ። ስለዚህ እህትሽ ላይም ጉዳት ካደረሰው ሰው እሱ አንዱ ነው ብለሽ ነው የምታስበው ማለት ነው? አንዱ ነው። እህቴን ለዚህ ነገር ያጋለጣት አንዱ እሱ ነው ብዬ ነው የማስበው። ምክንያቱም ይህንን ትዕዛዝም ሰጥቶ እቃውን እንድታደርስ ምናምን ጥያቄ ያቀረበላት ለሷ እሱ ነው። ከዛ በኋላ እህቴ ከሄደች በኋላ እህቴ በጠፋችበት ወቅት ላይ ራሱ እሱን እዛ ቦታ ላይ ብዙ ጊዜ አላየሁት። አንድ ቀን አየሁት በጠፋችበት ወቅት ማለት ነው። ከዛ በኋላ በድጋሚ የለም። ምክንያቱም ከጋሼ በታች አለቃ ስለሆነ ነገሮችን የሚያካሂደው እሱ ነው እና እሱ በሌላ ሰው ነው እያስፈጸመ የነበረ ነገሮችን እዛ ቦታ ላይ። እህቴ በጠፋችበት ወቅት አልነበረም እሱ እዛ ቦታ ላይ ማለት ነው። እና እንደዚሁ እያጣራሁ ሲሄድ ደግሞ በትክክልም ይሄን ነገር የሰራው እሱ እንደሆነ ተረዳሁኝ። ማለትም ነገሮችን ሁሉ እንደዚህ ያደረገው እሱ እንደሆነ ተረዳሁኝ፣ አወቅኩኝ ማለት ነው። እና ቀንና ጊዜ ነው ስጠብቅ የነበረው። እሱ ራሱ ከጋሼ እኩል ነው መጣለ ለመበቀል እንግዲህ በጣም አዎ ከጋሼ ቀጥሎ እሱ ራሱ በጣም ነው የምጠለው። ምክንያቱም ጋሼ ብለን እሱን እንትን ብቻ ማሄድ እሱ ራሱ የእሱን አይነት ሰው ነው። በቃ አንድ አይነት ጸባይ ነው ያላቸው። ለሰው የማይመሩ ለሰው የማይራሩ ምንም ሰብአዊነት የሚባል ነገር የሌላቸው ሰዎች ናቸው እና በጣም ነው የምጠላው። ከጋሼ ቀጥሎ እሱ ነው ማለት ነው። እና ጊዜና ቀን እየቀጠበኩለት ነበረ። አሁን ደግሞ ያው ነገሮች ተገልብጠው በዚህ መንገድ ሆኗል። ጋሼም በህይወት የለም። ቢሆንም ግን እነዚህን ሰዎች እንተዋቸዋለን ማለት አይደለም። እግዚአብሔር ይመስገን አሁን እናንተም እኛን ለመርዳት መታችኋልና። እስቲ እንግዲህ ጋሼ ያው በሞቱበት ሁኔታ እንግዲህ የተወሰኑ ቀናቶች ነው፣ 2 ቀን 3 ቀን ነው ገና እንግዲህ የተቆጠረው እና አሁን ላይ እንዴት ነው? ስራም እየሰራችሁ አይደለም አይደለ? ይመስለኛል ሁሉ ነገር ጸጥ ብሏል። ቅድም ስትነግሪኝ እንደነበረው እንግዲህ
ያኔ ጋሼ ሞተ በተባለበት ሰዓት እንኳን እጃቸው ላይ የነበረውን ብር ለመውሰድ እርስ በርስም ሲጋጩ የነበረበት ሁኔታ ስነግሪኝ ነበር። እና አሁን ላይ ማንም የሚደውልልሽም ትዕዛዝም ለመስጠት እንትን የሚል የለም አይደለ? የለም አሁን ላይ ወደ ስራ ገቢም ይህንን እቃም ወደዚህ ውሰጂ ወደዛ መልሽ ምናምን የሚባል ታሪክ የለም። ያው እነሱም እርስ በርስ ሲጀመር እየተግባቡ አይደለም። ስለ ስራ መሰራት ሳይሆን እርስ በርስ በመጀመሪያ ደረጃ አልተግባቡም እኮ። መጀመሪያ ስራ የምትሰራው ተግባብተህ ነው አይደለ? እነሱ መግባባት የለም፣ መስማማት የለም። ያም ለኔ ነው ይህም ለኔ ነው እያሉ ነው ያሉት። ገንዘቡ ያው ደጎስ ያለ ገንዘብ ስለሚገኝበት ሁሉም ራሱን ችሎ ብቻውን ነው ማደግ የፈለገው። ገብቶሃል? ግን ይሄንን ነገር ይሄ ልጅ ራሱ የሚፈቅድላቸው አይመስለኝም። ይሄ ልጅ ራሱ ከጋሼ ጋር ተመሳሳይ ጸባይ ነው ያለው እና ድርጊቱ ተመሳሳይ ነው። ገብቶሃል አይደለም? እልህ ጋሼ አሁን የሚያፈረግጥ ሰው ከማስወገድ ወደኋላ አይልም አይደል ያልኩህ። ይህም ልጅ እንደዚህ አይነት ጸባይ ያለው ሰው ነው። የእሱን ፈለግ ነው በስም የምታውቂው ከሆነ ወይስ እሱም እንደ ጋሼ ስም የለውም? ጋሼ በሚባል ወይም በሌላ ስም ነው የሚጠራው ወይስ ማን ይባላል? ስም አለው? ስሙ ፍቃዱ ይባላል። እሺ። እና ብዙ ጊዜ እዛ ቦታ ላይ እንትን የሚል ሰው ነው። በቃ ስራ አስኪያጁ ቦታው ምናምን ሲጀመርም የሚያውቅ ነገር አይደለ። ከዚህ በፊትም ሰርቶ ስለሚያውቅ አሁን ላይ ለሱ አዲስ አይደለም። እና አሁን ላይ በስራ ስርዓት ስራውን ራሱን ለማስኬድ እንደዚህ የሚያፈረግጡ ሰዎች ራሱ እንደ ጋሼ ለማድረግ አይነት ሀሳብ ያለው ሰው ነው። በቃ ስራው ሁሉ በእሱ አንገል እንዲሁን ነው የምፈልገው። አሁን ጋሼ ገለል በማለት እርግጠኛ ነኝ ደስተኛ ነው የሚሆነው። አሁን በምን አይነት ሁኔታ ላይ ያለ ይመስልሻል? እንደው ካለሽም ልምድ አንጻር የት ሊሆን ይችላል ብለሽ ታስቢያለሽ? እንግዲህ እያልሽኝ ነበረ እሱን እንግዲህ እንደምትጠይው ስትከታተይውም ቀን ስትጠብቂለት እንደነበር ስትነግሪኝ ነበር። እና አሁን እሱ በምን አይነት ሁኔታ ላይ ይሆናል ብለሽ ትገምቻለሽ? እኛም እንግዲህ አሁን እሱን መፈለግ መቻል አለብን። እሱን ስንይዝ ደግሞ ከእሱ ጋር ያሉትን ደግሞ ሌሎቹንም እንይዛለን ብለን ስለምናስብ ማለት ነው። የት ይሆናል ብለሽ ታስቢያለሽ? ያው እነዛ እቃዎች እንግዲህ እኛ የምንሸጣቸው ወይም የምናዘዋውራቸው እቃዎች እሱ ጋር በጣም በብዛት አሉ። ኃላፊነቱንም ያው ብዙ ጊዜ የሚረከበው እሱ ስለሆነ እሱ ጋር በጣም በብዛት አሉና እነዛን እቃዎች በማስረከብ ላይ ወይም በመሸጥ ላይ ሊሆን ይችላል አሁን ላይ ማለት ነው። ያው እንግዲህ እናንተ ያንን እቃ የምትሉት እንግዲህ እኔ አንቺ ጋርም ካለው እንደተረዳሁት እንግዲህ አደንዛዥ ዕፅ መሆኑን ተረድቻለሁ። እንግዲህ ስለዚህ ያ አደንዛዥ ዕፅ ነው እሱ ጋር በብዛት ያለው ማለት ነው። ስለዚህ ያንን በመሸጥ ነው ይሄኔ የሚሆነው ብለሽ ነው የምታስበው? ያ ነገር ነው ያለው እሱ ጋር ያንን ላይ በመሸጥና በማከፋፈል ላይ ነው ብዬ ነው የማስበው። አሁን ላይ በአሁኑ ሰዓት በጣም ብዙ ሰዎች አሉ ማለት የሚያከፋፍላቸው ምናምን በስራው ላይ ብዙ ስለቆየ በጣም ብዙ የሚያውቃቸው ሰዎች አሉ እንዲያመጣለት እንዲሸጥለት የሚፈልጉ። ከልምድሽ እንደው ማለት እዛ ቦታም ካለሽ ቆይታ የተነሳ አንጻር እንዴት ነው እሱን ማግኘት የምችለው? አሁን እሱን እንደ ገዢ ሆኜ መቅረብ እችላለሁ ወይስ ሌላ አይነት አማራጭ ይኖራል? እንደው እሱን የማገኝበት ሌላ ወይ ደግሞ እዚህ ቦታ ላይ ያዘወትራል የምትይው ቦታ ካለ እሱን በጣም በቃ በቀላሉ መያዝ የምትችልበት እንደ ደንበኛ እንደ ከስተመር በቃ ያንን እቃ ፈላጊ ሁነህ ገዢ መስለህ ብትቀርበው ሞሮ የተሻለ እሱን ለመያዝ በጣም ቀላል ነው። ምክንያቱም አንተ ደንበኛ ግለሰብ ኖርማል ግለሰብ መስለኸው ደንበኛው እንድትሆነው ምናምን ለማሳመን ብትጥርና እሱን በዛ መንገድ ብትቀርበው እጅግ በጣም ቀላል ነው። ስለዚህ ያው እንግዲህ እሱንም ቀጥታ ማግኘቱ እንትን እንዳይሆን ያው ወይ በዙሪያው ባሉ ሰዎች እንግዲህ ለማግኘት እንሞክራለን ማለት ነው። አንቺ ጋርም የስልክ ኮንታክቶች ስላሉ ከእነሱ ውስጥ አንዱ ጋር እንግዲህ ደውለን ይህንን እቃ በፊት ከጋሼ ጋር ምንሰራ ሰው እንግዲህ እንደነበርን አስመስለን እንግዲህ ወደ ተመልካቻችን አሁን ግን ያው ከእነሱ መረከብ እንደምንፈልግ አስመስለን እስቲ ለማንኛውም እንደዚህ አይነት ነገሮችን አሁን ውስጥ የመጣውን ነው ከባለቤቶች ጋር ተመካክሬ ደግሞ ወይ በተሻለ ሁኔታ ይህንን ሰው የምናጠምድበት ሁኔታ ካለ እንግዲህ እናስባለን ማለት ነው። እንደው ከዚህ በተጨማሪ እህትሽ ጋርም እንግዲህ በተደጋጋሚ እየመጡ የሚጠይቋት ቅድስትና አለም የምትባል ሴት እንደሆነች እንግዲህ ስትነግረኝ ነበር። ቅድስት እንግዲህ ያው መጀመሪያ ምን ስጠይቅሽ ስለነበረችዋ ቅድስት እንደሆነ ተረድቻለሁ። እና አለም የምትባለዋን ሴት ግን በዝርዝር የተረዳሁት ነገር የለም። እንግዲህ እህትሽ ሮዛ እንግዲህ እህትሽ ቤቲ በተወሰነ መልኩ ነገሩን ለእኔ ለማስረዳት ሞክራ ነበረ። እዛ ቦታ ላይ የምትሰራ እንደነበረች እና እዛም ብዙ ጊዜ ቆየች። እንዲሁም የተለያዩ የእሱን ቆሻሻ የሆኑ ስራዎችን ትሰራ እንደነበረ ሳትፈልግም ቢሆን ትሰራ እንደነበረ ነግራኛለች። እና አሁን ግን ሌላ አይነት ሁኔታ ላይ ሆና እዚህ ነገር ላይ ለእህትሽ ድጋፍ እያደረገች እንደሆነ ስትነግረኝ ነበረ። እስኪ ስለሷ እንደው ነው የማመሰግናት። በዚህ አጋጣሚ በጣም ነው የማመሰግናት አለምን። አለም የኛም አይነት እጣ የደረሳት ሰው ናት።
እዛ ቦታ ላይ በግድና ያለ ፈቃደኝነት የማይሆን ቦታ ላይ ገብታ ህይወቷን እንድትኖር የተደረገች የተገደደች ሰው ናት። እና በጣም ነው ታሪኳን የሚያሳዝነኝ ለእኔ ማለት ነው እሷ ራሱ እና ሴተኛ አዳሪነት ነው ትሰራ የነበረ እዛ ቤት ውስጥ ገቢ ታስመጣ የነበረው በዛ መንገድ ነው። እና እግዚአብሔር ሲረዳት ከውጭ የመጣ ዳያስፖራ መጣና ወደ ውጭ ይዟት ሄደ። ያንን ስራ በምሰራበት ጊዜ እና አሁን እግዚአብሔር ይመስገን እሷ ከዛ ህይወት ወጥታ ከዛም ራሷን ቀይራ መታለች። እዚህ ናቸው የራሷን ቢዝነስ ጀምራለች። ጋሽ አላወቅም ነበር ነው መምጣቷን የሚያውቅ አይመስለኝም። ግን እሷ እሱን እንትን ማለት ትፈልጋለች። የኛ አይነት ስሜት ነው ያላት። በቃ ስለተጎዳች ሰው የተጎዳችን ጉዳት ሌላ ሰው እንዲጎዳ አትፈልግም። እና ያን እሱን እንትን ማለት የምትፈልገው መበቀል ነው የምትፈልገው። እና በጣም ነው በህቴ ራሱ በጣም ነው የምታዝነው። በቃ ስሜቷ በጣም ነው የሚነካው በሆነችበት ነገር ምናምን በጣም ነው የምታዝነው። እና አይዞሽ ታበረታታለች። አይዟችሁ በቃ ከጎናችሁ ነኝ፣ በምንም ነገር ላይ እረዳችኋለሁ። እና እህቴን በጣም ነው ትሪት የምታደርጋት እንዳይሰማት በሆነችው ነገር ምናምን እንዳይሰማት እንዳይከፋት ምናምን በጣም ነው የምትጠነቀቅላት ከኔ በላይ ማለት ነው። እና በጣም ነው የማመሰግናት። ስለዚህ እንግዲህ እሷንም የምናገኝበትን አጋጣሚ ቢመቻችልንና ምክንያቱም እንደዚህ ሰውን የሚረዱ ሰዎች ደግሞ እኛም አግኝተን ማበረታታት እንፈልጋለን። እና ከዛም አጋጣሚ ደግሞ የተለያዩ የምታውቃቸው ነገሮች ካሉ ያው እሱን መበቀል ትፈልግ ስለነበረ እንግዲህ ምናልባት የምታውቃቸው በራሷን በኩል ያሉ ወንጀለኞች ካሉ እንደ ቅድስት ስህተትን መስራት የለባቸውም። ቅድስት እንግዲህ ስትሰራው የነበረው ስህተት አለ እና ያው ጋሼን እንግዲህ ለማስወገድ ደረጃ አብቅታለች። ስራዋን ብዙ ሰዎች ቢደግፉትም ግን ወንጀለኛ ነች። ያው ወንጀልን ሰርታለች። በእርግጥ የደረሰባትን ነገር ለመበቀል ብላ ሊሆን ይችላል ያን ነገር ያደረገችው፣ ግን የሰው ነፍስ አጥፍታለች እና በዚህ ደግሞ ህግ የሚጠይቃት ስለሆነ እንደዚህ አይነት ስህተት ውስጥ እንዳይገቡ እንግዲህ ይህንን ነገር ከህግ አንጻር እኛው ማድረግ ስላለብን እሷንም እንግዲህ አግኝተን እንደዚህ አይነት ነገሩን ትታ ለእኛ ይህን ነገር አሳልፋ እንድሰጠን እንፈልጋለን። እና ከዚህም ነገር ላይ ደግሞ የምታውቃቸው ነገሮች ካሉ እንደ መረጃ እኛም መስማትም ስለምፈልግ እሷንም የምናገኝበትን ሁኔታ እንድታመቻችልን እንግዲህ እንጠይቃለን ማለት ነው። ያው እስቲ ከባልደረቦቼ ጋር እንግዲህ ተነጋግሬ የተፈጠሩትን ነገሮች እንግዲህ ምንድን ናቸው፣ ምን አይነት ነገሮች ተፈጥረዋል የሚሉትን እንዲሁም ደግሞ የነገርሽኝን ሰው እንግዲህ ለመያዝ ከባልደረቦቼ ጋር አንዳንድ ነገር ተነጋግሬ ያው እሱን ለመያዝ እንግዲህ ጥረት እናደርጋለን ማለት ነው። ከሮዛ ጋር እንግዲህ የነበረን ቆይታ ይህን ይመስላል። ከባልደረቦቼ ጋር አንዳንድ ነገር አውርቼ ደግሞ ወይ ከተመቸ ዛሬም ካልሆነም ደግሞ ነገም ከነገ ወዲያም ባለው ሰዓታችን ብቻ ግን እነዚህን ወንጀለኞች ለህግ አሳልፈን ለመስጠት ለህግ ለማቅረብ ጥረታችን እንደቀጠለ ነው የሚሆነው ማለት ነው። እናንተም እንግዲህ ውድ ተመልካቾቻችን ሀሳባችሁን ኮሜንት ስር እንግዲህ እንድታሳውቁን እንፈልጋለን። ከጎናችን መሆናችሁን እንድታሳዩን እንፈልጋለን። ያው የእናንተ ድጋፍ ለኛ ብርታት ነው እና አብራችሁን እንግዲህ ተከታትላችሁን የሚፈጠረውን እንድታዩ ስንል እንግዲህ በአክብሮት እንጋብዛለን። አሁንም አብራችሁን ቆዩ። ሰላም ሰላም ውድ የገመና ቻናል ቤተሰቦቻችን፣ ያው እንግዲህ በነጋታው ተመልሰናል ማለት ነው። ከባልደረቦች ጋር ስንመካከርበት ስንወያይበት ቆይተን ያው አንድ ድምዳሜ ላይ ደርሰናል ማለት ነው። ዛሬ እንግዲህ አንድ ያሰብነው ነገር አለ። ትናንትና እንግዲህ ሮዛም እንደነገረችን ያንን ግለሰብ ለመያዝ ያጠመድነው ወጥመድ ምንድን ነው? እንደዚህ አደንዛዥ እጾችን ስለሆነ የሚያዘዋውሩት ያንን ምንፈልግ አይነት ሰዎች ከዚህ ቀደም ከጋሼ ጋር የምንሰራ እንደነበረ አስመስለን እንግዲህ ልንቀርባቸው ወስነን ነገሩ ተሳክቶልናል። ከእሷ እንግዲህ ኮንታክቶችን ወስደን ቀጥታ እሱ ጋርም አልደወልንም፣ ከስር ያሉት ሰዎች ጋር ነበር የደወልነው እና በብዛት ስለሆነ የምንፈልገው ነገሩን እንግዲህ በድብቅ እንድናደርገው ተነጋግረን ምናምን ብዙ ነገሮችን አውርተናል እንግዲህ ከነዛ ሰዎች ጋር። ስለዚህ ይህን ነገር የሚሰራልን አንድ ሰው እንዳለ ነግረውኝ እንግዲህ ያን ሰው ለማግኘት ነው እንግዲህ አሁን የሚሄደው። ቀጥታ እሱን ይሁን ማንን እንደማገኝ እንግዲህ እርግጠኛ አይደለሁም። ያው እንግዲህ የማገኘው ሰው ግን ወደዛኛው ወደ ተባለው ሰው ይመራኛል ብዬ ነው የማስበው። ስለዚህ ቦርሳም እንግዲህ ያዝኩትም አይነት ለምን እንደሆነ ያው ብዛት ስለሆነ የተጠየቅነው ብር ብዙ ነው። ወደ 270 ሺህ ብር አካባቢ ነው የተጠየቅነው እና በእርግጥ እዚህ ውስጥ ብር አለ ማለት አይደለም፣ ምንም የለም። ይሄ እንደውም የካሜራማኖቼ ቦርሳ ነው። የካሜራማኖቼ ቦርሳ ነው። ይሄ ቦርሳ ማለት የኔው ካሜራማኖች የሚይዙት ቦርሳ ነው። ግን ያው ይሄንን አስመስዬ ይዤ ለመሄድ ስለፈለግኩኝ ነው። ስለዚህ እዚህ ውስጥ ብሩ እንዳለ አስመስዬ ይዤ እሄዳለሁ ማለት ነው።
እዚህ ውስጥ መሳሪያ ይዤ እሄዳለሁ። ያንን ግለሰብ አደንዛዥ ሲያዘዋውር እንግዲህ ለእኔ ሊያስረክበኝ ነው የሚመጣው ማለት ነው። እንግዲህ በተወሰነ መልኩ ተማምነናል። አላቅም ምን አይነት ቦታ ላይ እንደሚቀጥሩኝ። የኔም ባልደረቦች እንግዲህ በተለያየ ሁኔታ ከሩቅ ሆነው ያጅቡኛል። ወደዛ ልሄድ ስለሆነ እንግዲህ ቀድሜ ነገሩን ላሳውቃችሁ ብዬ ነው። የደረስንበት ተነጋግረን የወሰንነው ውሳኔ ይሄንን ነው። ስለዚህ አሁን ወደዛው ሄደን እንግዲህ ምን ይፈጠራል የሚለውን እንግዲህ ለማየት እንወስናለን ማለት ነው። ይህንን ቦርሳ እንግዲህ እንደ ኖርማል ሰው መስዬ ያው ተሸፋፍኜ እንደዚሁ ነው የምሄደው። ካለው ነገር እንግዲህ ለመደባበቅ የተቀጠርነውን ቦታ እንግዲህ የሆነ ሰፈር ውስጥ ነው። ሎኬሽኑን እንግዲህ ቀድመው የኔ ባልደረቦች እንግዲህ ጥናት አድርገዋል። አሁን ከነሱ መልእክት ነው የምንጠብቀው። ልክ ከነሱ ይህ ነገር ተጠርቷል ቦታው አሁን መምጣት ትችላላችሁ ሲሉን ወደዛው እንሄዳለን ማለት ነው። ከመምጣት ከተወሰነ ደቂቃ በፊት አሳውቀኝ ብሎኛል። ስለዚህ አሁን እንደውልለትና አሁን ልመጣ ነው እለዋለሁ። ስለዚህ እሱም እንግዲህ የራሱን እንግዲህ እዛ አካባቢ ላይ ያሉትን ነገሮች ጥናት አድርጎ እንደሚጠራኝ ተስፋ አደርጋለሁ። ቦታ ካልቀየረ እንግዲህ እስቲ የሚፈጠረውን ነገር ነው ያለን ማለት ነው። ስለዚህ አሁን ወደዛው ወጥተን ምን አይነት ነገር ያጋጥመናል፣ ይህ ሰው የተባለውን ነገር እውነት ይዞ ይመጣል አይመጣም የሚለውን ነገር ለማየት እንሄዳለን ማለት ነው። ስለዚህ አብራችሁን እንድትከታተሉን እንግዲህ በአክብሮት እንጋብዛለን። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ እየደወልኩለት ነው፣ እስካሁን እያነሳ አይደለም። እንግዲህ በጣም ወደ ውስጥ ነው የገባነው፣ በጣም ብዙ ነው የተጓዝነው። ስለዚህ እኛ ይህን አካባቢ አጥርተን መተናል ማለት ነው። ስለዚህ እየጠራ ነው ይመስለኛል። ስለዚህ ያለውን ነገር እንግዲህ አጣርቼ የምነግርህ ይሆናል ማለት ነው። ምን እንደተፈጠረ እያንዳንዱ ነገር እናያለን። ያለኝ ቦታ ላይ ደርሻለሁ። ስለዚህ ውድ ተመልካቾቻችን እያንዳንዱን ነገር እንግዲህ ተከታትለን እናንተ ለማሳወቅ ጥረት እያደረግን ነው ማለት ነው። ስለዚህ ሄሎ ወይ አዎ ያልከኝ ቦታ እኮ ደረስኩኝ። እሺ በጣም ብዙ ነው የተጓዝኩት ውስጡን። አዎ በቀኝ በኩል አዎ ቅያስ አለ። ስለዚህ ወደዛ ልግባ። በቃ እሺ እገባለሁ። አዎ ወንዝ ነው ያልከኝ። እስቲ እሺ እነግርሃለሁ። እሺ አሳውቅሃለሁ። ወደዛ ልግባና እሺ ወደ ውስጥ የሚያስገባ ልግባ። እሺ እንግዲህ ወደ ተመልካቾቻችን እና ተከተለኝ። እንግዲህ ወደ ተመልካቾቻችን ወንዝ ዳር ነው እንግዲህ የጠራኝ ይመስለኛል። አንድ ሰው እያየው ነው። ካሜራማን እንዳይመደበቅ መቻል አለብህ ማለት መሳሪያውንም እዚህ ቦርሳ ውስጥ ይዣለሁ ማለት ነው። ስለዚህ አሁን እሱን ለማግኘት ወደዛው ልሄድ ነው ማለት ነው። የሆነ ሰው እኔን እያገኘ ነው። ተደበቅ ካሜራማን ተደበቅና አሁን ወደዛው ሄዳለሁ ማለት ተደብቀ ትቀርጸኛለሽ። ተደበቅ። የቱ ጋር ነው አባቴ? ቆይ ምንድነው የተፈጠረው ነገር? እና ተከተለኝ እዛ ጋር እኮ እሺ። እና ይሁሉ ወንዝ ድረስ መጣን አይደል እንዴ? እንደዚህ አይነት ቦታ ላይ ማለት እርግጠኛ ነገር ይሄ እቃ እጁ ላይ እኮ እቃው የለም እኮ እኔ ገንዘቡን ይዣለሁ አይደል እንዴ? ያሰጋኛል። ብቻዬን ያለሁት እኮ እና ችግር የለውም። የት ነው እሺ የምትወስደኝ? እንደዚህ አይነት ቦታ እንዴት ነው ማለት ነው? ትንሽ ነው የሚሄደው። ያስፈራል እኮ ቦታው አባቴ። አያስፈራም ማለት ትንሽ ነው። ደስ አለ። እሺ ወዴት ነው? እሺ እንሂድ። እንደዚህ አይነት ቦታ ስለ ገንዘቡ ማጣራት እፈልጋለሁ አይደል ያልከኝ እኮ ይሄው ላሳይህ እችላለሁ። ምንድን ነው የምትለው አንተ? ቆይስ ይሄው ላሳይህ እችላለሁ ከፈለክ። ለምን እንደዚህ አይነት ርቅ ቦታ ትወስደኛለህ? የት ነው ቆይ ልትወስደኝ የነበረው? ሲጀመር እንዳትንቀሳቀስ ባለህበት ምንድነው? ተንበርከክ እያልኩ ነው። ተንበርከክ። የት አባ ነው ልትወስደኝ የነበረው? ወደ ውስጥ ነው ልትወስደኝ። የት አባ ነው ልትወስደኝ የነበረው? ውስጥ ናቸው እነሱ ያሉት። እነማን ናቸው ውስጥ ያሉት? አብሮኝ የሚሰሩ ናቸው። እነማን ናቸው? ውስጥ ናቸው ያሉት እነሱ። ግንባርን ከማፈነዳለህ ትክክለኛውን ነገር ንገረኝ። ውስጥ ናቸው ያሉት። ብዙ ናቸው። እኔ ወልህ እቃውን ልቀበልህ ነበር አይደል የመጣሁት? እኔን ሌላ ውጥመድ ውስጥ ልከቱ ነው። እነማን ናቸው? ማንስ አለ? አይ ውስጥ ብዙ ናቸው። እዚህ ቦታ ላይ ማን አለ? እዛ ጋር ከሄድክ ይገሉሃል። በቃ ማን አባቱ ነው የሚገለኝ? በጣም ብዙ ናቸው፣ የተደራጁ ናቸው። አንተ አታውቃቸውም። መሳሪያ ያላቸው ሁሉ በቃ። የት ነው ልትወስደኝ የነበረው? ውስጥ ነው በቃ። ና ተነስ፣ ሻው ና ተነስ። እያንዳንዳቸውን ታጋልጣለሽ። ና ተነስ፣ ይቀጥል። ግንባርን ከማፈነዳለህ ቀጥል። የት አባ ነው ልትወስደኝ የነበረው? ቀጥል። ይታያል። ይህ የኔ ባልደረባ ነው። እሺ አዩ አይደለ? እዛ ጋርም ሌሎችም አሉ። ውስጥ አጥፋው ካሜራውን አጥፋው። ይቀጥል። ቁጭ በል እያልኩ ነው። ቁጭ በል ግንባርን ነው የማፈነዳለሽ። ለቀቅ ወደዛ። ይኸውልህ አሁን ስላደረግከው እያንዳንዱ ነገር ትናገራታለህ። እሺ አለበለዚያ እዚህ ግንባርን ነው የማፈነዳለህ። ሰምተኛል አይደል? እዛ ወንዝ ውስጥ ወስዳችሁ ምን አባታችሁ ነው ልታረጉኝ የነበረው? ወደዚህ ጠጋ በል። ምንም አናደርግም። ጠጋ በል እያልኩ ነው። የታለ እቃውስ? እቃማ ውስጥ ነበር የነበረው። የት ነው ውስጥ የነበረው? ውስጥ ልጆቹ ጋር። ወንዝ ውስጥ እኮ በጣም ብዙ ነው የተጓዝነው። አዎ ተጉዘናል። እንደዛ አሰራሩ እንደዛ ስለሆነ ነው።
እንደዚህ ጉራንጉር ውስጥ እየሄዳችሁ ነው ዕቃ የምታስረክቡት? አዎ ሰዎች ደንበኞች ሲመጡ በእንደዛ መንገድ ነው የምናስረክባቸው። ማን አባህን አንተ? እኔ እሱ ፍቃዱ አንተ ነህ? አይደለሁም። እኔ ይኸውልህ አትዋሸኝ ሰውዬ። አይ የፍቃዱ ሰራተኛ ነኝ። ፍቃዱ አይደለሁም። እርግጠኛ ነህ? እኔ ብቻ አይደለሁም እኮ በጣም ብዙ ሰው ነው ያለው። እዛ ቦታ ላይ ስጠብቁኝ የነበራችሁ ብዙ ናችሁ ማለት ነው? ብዙ ሰው ነው ያለው። ምን ነበር ልታደርጉ የነበረው? ለምንስ ነው እንደዚህ አይነት ቦታ መሄድ ያስፈልገው? እቃውን ይሰጡህ ነበር፣ ግን እቃው አንተ የፈለግከው እቃ አይነት አልነበረም። ማለት የተቀላቀለበት ሌላ ነገርም ነበር እና ብሩ ግዴታ ስለሚያስፈልጋቸው ነው እየቀጠሩህ። እዛ ነው። ስለዚህ በሐሰት ሌላ ነገር ነው ሊሰጡኝ የነበረው ማለት ነው? አዎ ሌላ ጊዜ እንክሰዋለን ብለው ነበር። እኔ እንደዛ ነው ያሉኝ። ስለዚህ እኔን ወደዛ ቦታ ልትወስድ ነበረ? ያው ይዘውና ብለውኝ ነው። ይኸውልህ እያንዳንዱ ስራችሁን አውቃለሁ። እሺ እኔ ስለ ማንነታችሁ በደንብ ነው የማውቀው። ሰማኸኝ አይደል? አሁን እውነታውን ተናገር። እያንዳንዱን ነገር እውነታውን ተናገር። የነበረው ነገር ያ ነገር ነው። በቃ የሆነው ነገር እዛ አካባቢ የነበሩ ሰዎች አይታችኋል አይደል? በየቦታው ፈንጠር ፈንጠር ብለው የተቀመጡ። እኔ ማንንም ያየሁት የለም። አንተን ብቻ ነው ስከታተለ የነበረው። እኔም ስትከታተለ እነ ፈቃዱን ሰው ልከው ነበረ። ምን የሚሆን እኔ አሁን ትንሽ አንድ ሁለት እርምጃ ወደ ውስጥ ብትገባ ትያዝ ነበር አንተም። ግን እዛ ቦታ ላይ ያው እኔን በመያዝህ አንተ ተርፈሃል እንጂ ትከበብ ነበር። ዙሪያውን እኮ ሰዎች ነበሩ እኮ አንተ ላይ። ስለዚህ አንተንም ሲይዝህ ያዩኝ ሰዎች አሉ ማለት ነው? እዛ ጋር ዝም ብለው ቁጭ ብለው እንትን የሚሉ ሰዎች ምናምን ልብስ የሚያጥቡ ምናምን የሚመስሉ ሰዎች የፍቃዱ ሰዎች ናቸው። ግን አንተ ወደ ውስጥ አልገባህም። ትንሽ አንድ ሁለት እርምጃ ወደዛ ወደ ቅያሱ ወደ ወንዟ ብትገባ ትታፈን ነበረ። ከፈለክ እቃውን ይዘህ ትሄዳለህ የተባለውን እቃ፣ ካልሆነ ደግሞ ቀጥቅጠውህ በርህን ተቀበለው ይልኩሃል። አንተ ሊገሉህም ይችላሉ። እዛ ወንዝ ላይ ማንም ጠያቂ የለም። ስለዚህ ይሄ ነበር ሀሳባችሁ? ይሄ ነበር። አዎ እንደዚህ ነው የሚሰራው ስራው። ፍቃዱ እንደዚህ ነው ሁሌ የሚሰራው? አዎ። ጋሼ ስለሚባል ሰውዬ ታውቃለህ? ጋሼን ታውቃቸዋለህ እንዴ? በደንብ ነው የማውቀው። እያንዳንዱን ሰው እዛ ውስጥ ያላችሁትን ሁላችሁንም ወንጀለኞች በደንብ ነው የማውቃችሁ። ጋሼን ካወቃቸው ያው ጋሼ እንግዲህ የሚሰሩትን ታውቃለህ ማለት ነው። ሁሉንም አውቃለሁ እያልኩ ነው። ዝርዝር ነገሩን ንገረኝ። ሁሉንም ስለ እያንዳንዳችሁ የተፈጠረውን ነገር አውቃለሁ። አሁን ጋሼ እኮ የሉም እኮ አሁን ሞተዋል። አውቃለሁ። ይኸውልህ አሁን አንተ አይደለህ የምትነግረኝ። እያንዳንዱን አውቃለሁ። ጋሼ መሞቱን አውቃለሁ። ስለዚህ ጋሼ ስለሞተ ነዋ ታዲያ ፍቃዱ እንትኑ ኃላፊነቱን የተቀበለው አይደለ? እሳቸውን የሚተካቸው ፍቃዱ ስለሆነ ነው። ስለዚህ ፍቃዱ የጋሼን ስራ እያስቀጠለ ነው የምትለኝ? በጣም ነው የምትገርምት። አንደኛ ጋሼ የሚተማመኑበት ነበር በፊት ማለት እንደሳቸው ጨካኝ ነው ፍቃዱ። እሺ አረመኔ ነው። በቃ ምንም ምህረት የለሽ ነገር ነው የሚወስደው። ስለዚህ እኛ ደግሞ ከሱ ስር ሆነን ነው የምንሰራው። ፍቃዱ አርግ እንደዚህ አርግ የሚለንም ማድረግ ብቻ ነው። ጋሼ እየነበሩ የአንተ ድርሻ ምንድን ነው? የኔ ድርሻ ያው ከፍቃዱ ጋር አብረን ነው የምናገለግለው። ማለት ምን አይነት ስራ ነው የምትሰራ የነበረው? ፍቃዱ የሚሰራውን ስራ ሰራ ነበር። ስለዚህ ይሄ አደንዛዥ ማዘዋወሩ ላይ በዋነኝነት ተሳታፊ ነህ ማለት ነው? ያ ያክል ያው ተገድጄ ነው እኔ እንደዛ የማደርገው። በእርግጥ ተገድጄ አትበል። ይኸውልህ አሁን እኛ እጅ ላይ ነው ያለኸው። ምንም የምትዋሽበት ምክንያት የለም። እሺ ፈልገህ ነው የገባኸው። ገንዘቡ ጣፍጦ ነው እዛ ቦታ ላይ የገባኸው። አዎ ይጥምሃል። ግን እወጣለሁ ስትል ያው እንደዚህ ይሄ ቀን ደረሰ እንጂ ነገ ዛሬ እያልኩ ነበር ከዛ ስራ ለመውጣት። ይኸውልህ አሁን እያንዳንዱን ነገር ዝርዝር መረጃውን ነው የምፈልገው። ከፍቃዱ ጋር ምን አይነት ሰዎች አሉ? ስንት ናቸው? እያንዳንዱን ዝርዝር መረጃውን ዝርዝር አድርገህ እንድትነግረኝ እፈልጋለሁ። እነማን ናቸውስ? በዋናነት ወደ 6 ሰዎች አሉ ከሱ ጋር በዋናነት ማለት ነው። ከኔ ጋር 7ኛ ማለት ነው። አሁን 6 ሰው ይቀራል ማለት ነው እዛ። ግን በጣም ብዙ ሰው ደግሞ አለ ከነዛ ሰዎች የሚያሰማሯቸው ማለት ነው። ስለዚህ በየቦታው ሰው አለ። በየክፍለ ከተማው ይህን አደንዛዥ የሚያከፋፍል ሰው አለ። ሌላም ስራዎች ይሰራሉ። ያው እነዛም ግልጽ ባለ ወደፊት ታውቃቸዋለህ እነሱ። የሐሰት መረጃ ቢሆንስ እየነገርከኝ ያለኸው? አይ የሐሰት መረጃ አሁን እኮ እኔ ተይዣለሁ እኮ አይደል? ለመትረፍ እኮ ነው አይደል? እናንተ ፖሊስ መሆናችሁን አላውቅም ነበር መጀመሪያ፣ ግን አሁን ተይዣለሁ። ስለዚህ እኔን ከረዳችሁኝ እረዳችኋለሁ። በምንድን ነው እንድትረዳ የምትፈልገው? እኔ መታሰር አልፈልግም። መታሰር አትፈልግም? ጽድቅ ነው እንዴ እስካሁን ስትሰራ የቆየኸው? የእስካሁኑ ጽድቅ ነው ስትሰራ የነበረው? ከዚህ በኋላ ያለውን ነገር እንዲቆም አብረን በጋራ እኔ ከነገርኳችሁ ያን ነገር ታስቆሙታላችሁ። እኔ ካልነገርኳችሁ ግን ማስቆም አይቻልም።
ወደድክም ጠላህም እያንዳንዷን ነገር ትናገራለህ። አልናገርም የምትል ከሆነ ደግሞ ምን እንደሚከሰትብህ መቼም መገመት የሚከብድ አይመስለኝም አይደለ? አውቃለሁ፣ ግን ቀለል ብታደርጉልኝና እኔ የቤተሰብ ኃላፊ ነኝ። ለዛም ነው አይደለ? ለዛ ነው ወንጀል ውስጥ የተዘፈቀው። ልጆች ምናምን የሚበሉት ነገር የላቸውም እኔ እስር ቤት ከገባሁ እና ብትተባበሩኝ። ማምለጫ መስሎህ ከሆነ ተሳስተሃል፣ እመነኝ ተሳስተሃል። እውነቱን ነው የምነግርህ። ይህን ነገር ፍቃዱን የምትይዝበት መንገድ በዚህ መንገድ ካልሆነ በጣም ከባድ ነው፣ አደገኛ ነው። ፍቃዱን መያዝ ለእኔ ቀላል ነው። አሁን አንተን እንዲያዝኩትኝ ነገ ከነገ ወዲያ እሱንም ይዘዋለሁ፣ እመነኝ እሱንም ይዘዋለሁ። እሱ በእንደዚህ አይነት ነገር ላትይዘው ትችላለህ። አሁን እኔ ሌላ ሰው ነው አሁንም ድጋሚ ሌላ ሰው ነው የሚለቅልህ እንጂ እሱን አታገኘውም። በጣም የተደራጀ እለቅማቸዋለሁ። እያንዳንዳችሁን እየለቀምኩ ባዶ እጁን ነው የማስቀረው። ያኔ ደግሞ ራሱን ይዘዋለሁ። ገባህ? ራሱን ይዘዋለሁ። አሁን እያንዳንዱን የምታውቀውን የት እንደሚውል የት እንደሚያድር መኖሪያውስ የት እንደሆነ እያንዳንዱን ነገር ዝርዝርህ ትናገራታለህ። ስለ ፈቃዱ የምታውቀውን እያንዳንዱን ነገር የት እንደሚውል የት እንደሚያድር ማን ጋር እንደሚኖር እያንዳንዱን ነገር ትነግረኛለህ። እኔ እኮ እነግርሃለሁኝ እኮ አንተ እኮ አልተረዳኸኝም። እኔ ተይዣለሁ አይደል? አሁን እነሱ ደግሞ ምን እንደሚያደርጉ አላውቅም። ቤተሰቤ ላይ ራሱ አሁን በአሁኑ ሰዓት ማለት ነው። ስለዚህ አንተ የማትተባበረኝ ከሆነ እኔ ምን ብዬ እተባበርሃለሁኝ? ይኸውልህ እኔ ወንጀለኛን የምተባበርበት ምንም አይነት እንትን የለኝም። አልተባበርህም። ትሰማኛለህ? ትታሰራታለህ፣ ወህኒ ትበሰብሳታለህ። እስካሁን ስትሰራ የነበረው እያንዳንዱ ወንጀል ነው። ተግባባን አይደለ? እሺ ምን ላድርግ? እኔ አሁን እጅ ላይ ያስከው ነገር የለም አይደለ? እኔ ላይ ና ብለው እኮ ነው እነሱ በቃ እንትን አሉ እንጂ እኔ ላይ እጅ ላይ ያስከው ነገር እና እጅ ላይ ያስከው ነገር የለም ብለህ ነፃ የምትወጣ መስሎ ነው? ነፃ የምትወጣ መስሎ ነው ወይ? እሺ በቃ ነፃ የምትወጣ መስሎ ነው? እነግርሃለሁ። እሺ እነግርሃለሁ። እሺ እያንዳንዱን ነገር ነው የምትናገረው። እሺ እነግርሃለሁ። እሺ መሳሪያውን ዞር አድርግልኝ። እነግርሃለሁ። እሺ መሳሪያውን ስለፈራህ ብቻ አይደለም እንድትነግረኝ እነግርሃለሁ። እሺ ያለውን ነገር እነግርሃለሁ። በቃ ፈቃዱን የምትይዝበት መንገድ እነግርሃለሁ። ና ተነስ፣ አንተ ና ተነስ፣ ናውጣ ናውጣ